ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎች አለፍኩ። በዚህ ሰዓት የመረጃ ጊዜ በቀዳሚነት የምታደምጡት ሰበር መረጃ የዋሽንግተን ፖስት የተሰኘው የአሜሪካው መገናኛ ብዙሃን ዛሬ ሌሊቱን ባወጣው ሰበር መረጃ መሰረት አሜሪካ በምድር ጦር ኢራንን ለመውረር መወሰኗን የሚያመለክት ዜና ይዞ ወጥቷል። ድርድር የሚባለው ነገር ከፕሬዝደንቱ እየተነሳ ያለው ጊዜ ለመግዛት እንደሆነ ገልጾ ዛሬ ሌሊቱን ጨምሮ ባለፉት ቀናትም የአሜሪካ በርካታ ወታደሮች ወደ አካባቢው ማቅናታቸውን፣ ተጨማሪ የጦር መርከቦችም ወደ ቀጠናው በከፍተኛ ቁጥር እየገቡ መሆኑን አመልክቷል። በቀጠናውም ከባድ ስጋት ማየሉን ገልጿል። ዝርዝሩን መረጃ አስደምጣቸዋለሁ። በሌላ በኩል ደግሞ ክቡራን አድማጮች ኢራን ከፍተኛ ውድመት ያስከተለ የአየር የሚሳኤልና የሰው አልባ በራሪ አውሮፕላን ጥቃቷን በዛሬው ዕለት ሌሊት አጠናክራ አድራለች። ይህንንም ተከትሎ የእስራኤሉ ቤንጉሪዮን ዓለም አቀፍ አውሮፕላን ማረፊያን ጨምሮ በኩዌት፣ በኳታር፣ በተባበሩት አረብ ኤምሬትስ እና በሳዑዲ አረቢያ ከባድ ጥቃቶች ዛሬ ሌሊቱን ተፈጽመዋል። የተለያዩ የኢንዱስትሪ መሰረተ ልማቶችን ኢራን መታለች። ጥቃቷ አሁንም እንደሚጠናከር ገልጻለች። በዛሬው ዕለት ሌሊት የሊባኖሱ ሄዝቦላ፣ የየመኑ ሃውቲና እንዲሁ ኢራን በመቀናጀት ለ3 ከፍተኛ ጥቃት ሲፈጽሙ እንዳደሩ ነው የተመለከተው። ይህንንም ተከትሎ ደግሞ እስራኤልና አሜሪካም ከባድ ውድመት ያስከተለ ጥቃትን በኢራን ላይ ሰንዝረዋል። ጉዳዩን በተመለከተ በሰፊው በዝርዝር የማስደምጣችሁ ዘገባ ይኖራል። በሌላ በኩል በመላው አሜሪካ ከ3100 በላይ የተቃውሞ ሰልፎች ላይ በሚሊዮኖች የሚቆጠሩ ሰዎች ወደ አደባባይ ወጥተው ተቃውሞ ማሰማታቸው ተነግሯል። ይህም በታሪክ በጣም ከፍተኛ የሚባል የተቃውሞ ሰልፍ ነው በአሜሪካ ውስጥ የተካሄደው የተባለው። ሚሊዮን አሜሪካውያን በጎዳና ላይ በፈሰሱበት የዚህ የትናንትናው የአሜሪካ የተቃውሞ ሰልፍ የኢራኑን ጦርነት የማያስፈልግ ጦርነት ሲሉ የተቃወሙት ሲሆን እንዲሁም የኢሚግሬሽን ሰዎች በስደተኞች ላይ የሚያደርሱትን እንግልትም ተቃውመዋል። ጉዳዮቹን በተመለከተ በሰፊው በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የተባባሰውን የመካከለኛው ምስራቅን ጦርነት ይበልጥ ወደ ለየለትና ወደ ደም አፋሳሽ ሁኔታ የሚቀይር ሰበር ዜና በዛሬው ዕለት ሌሊት መሰማቱን የአሜሪካው ዋሽንግተን ፖስት ዘገበ። መገናኛ ብዙሃኑ የአሜሪካ ባለስልጣናትን ጠቅሶ በሰበር ዜናው ዛሬ ሌሊቱን እንዳረዳው የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ድርድር የሚሉት ጊዜ ለመግዛት እንደሆነ ገልጾ የአሜሪካ መከላከያ ኃይል ፔንታጎን በኢራን ላይ ከባድ የሆነ ለሳምንታት የሚቆይ የምድር ጦር ዘመቻ ወይም
ግራውንድ ኦፕሬሽን ለማድረግ በከፍተኛ ሁኔታ ዝግጅት ላይ እንደሚገኝ ይፋ አድርጓል። ይህ የአሜሪካ ጦር በምድር ኃይል ኢራንን የመውረር እቅድ በአሜሪካ ልዩ ኃይሎችና በመደበኛ እግረኛ ወታደሮች የሚደረጉ ድንገተኛ ጥቃቶችን የሚያካትት እንደሆነ የገለጸው መገናኛ ብዙሃኑ አሜሪካም ይህንን እቅድ ለማሳካት ስትል በትራምፕ በኩል እየተደራደርኩ ነው በማለት ጊዜ እየገዛች እጅግ በርካታ ሰራዊትን ወደ አካባቢው እያስጠጋች መሆኑ ተዘግቧል። ፕሬዚደንት ትራምፕ ይህንን እቅድ በተመለከተ እስካሁን ያሉት ነገር የለም። ይህ በእንዲህ እንዳለ የዩኤስኤስ ትሪፖሊ የተባለችውና የአሜሪካ ግዙፍ የጦር መርከብ ካታ የአሜሪካ ተዋጊዎችን ጭና ወደ አካባቢው መድረሷ ተዘግቧል። ውስጧ 3500 ያክል የባህር ኃይል አባላትና መሪኖችን እንዲሁም ትራንስፖርትና አጥቂ ተዋጊ አውሮፕላኖችን በለዋላ አሳፍራ ነው ወደ አካባቢው ለዚሁ የምድር ጦር ወረራ የደረሰችው። የቻይናው ሚዛር ቪዥን የተባለው ኩባንያ በዛሬው ዕለት ሌሊት ባወጣው የሳተላይት ምስል እንዳሳየው 844 ጫማ እርዝመት ያለው ይህ የጦር መርከብ ነዳጅ ለመሙላት በህንድ ውቅያኖስ በምትገኘው ዲያጎ ጋርሺያ ደሴት ላይ አጭር ቆይታ ካደረገ በኋላ በፍጥነት ወደ ኢራን አቅጣጫ ሲገሰግስና በቀጠናው ላይ ሲደርስ ያለውን ምስል አሳይቷል። ይህ ወታደራዊ ስምሪት አሜሪካ ፊቷን ከእስያ ፓሲፊክ ቀጠና ወደ መካከለኛው ምስራቅ በከፍተኛ ቁጥር እያዞረች መሆኑን በግልጽ የሚያሳይ መሆኑ ተዘግቧል። እዚህ የአሜሪካ የምድር ጦር ስምሪት ዜና ሲሰማም የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት እንደተናገሩት ለዋና አዛዡ ከፍተኛ አማራጮች መስጠት የፔንታጎን ስራ ነው ብለዋል። ነገር ግን ይህ ማለት ፕሬዝደንቱም የመጨረሻ ውሳኔ ያሳልፈዋል ማለት አይደለም በማለት ለማስተባበል የሞከሩት ቃል አቀባዩም ሁኔታው በተመለከተ ወታደራዊ ጉዳይ ስለሆነ ሁሉንም ለመገናኛ ብዙሃን መንገር ይከብዳልም ብለዋል። ይህ በዚህ እንዳለ ጦርነቱ በአንድ በኩል ብቻ የሚደረግ አልሆነም። የኢራኑ ንብረት የሆነው ፕሬስ ቲቪ ዛሬ ሌሊቱን ባወጣው ሰበር ዜና መሰረት የኢራን እስላማዊ አብዮታዊ ዘብ የኢራን ጦርና አጋሮቻቸው ዛሬው ዕለት ሌሊት በእስራኤልና በመካከለኛው ምስራቅ ባሉ የእስራኤልና አሜሪካ ደጋፊ ሀገራት ኢንዱስትሪዎች ላይ መጠነ ሰፊ ጥቃት ሲፈጽም እንዳደረ ተመልክቷል። ኢራን ንጋቱን ባወጣችው መግለጫ እንዳለችው የረዥምና መካከለኛ ርቀት ጠጣርና ፈሳሽ ነዳጅ የሚጠቀሙ ስርዓቶች ያሏቸውን ሚሳኤሎችንና እጅግ በርካታ አጥቂ ድሮኖችን በመጠቀም በዛሬው ዕለት ሌሊት ከባድ የሚባል ጥቃት መሰንዘሯን ያረጋገጠች ሲሆን በዚህ ጥቃቷም የአሜሪካ MQ-9 ድሮንን መትቼ ጥያለሁ ብላለች። እንዲሁም F-16 የአሜሪካ ተዋጊ ጀትን መትቻለሁ ስትል ገልጻለች። ኢራን ጨምራ እንዳስታወቀችው ከሆነ በእስራኤል የባህር ዳርቻም ከተማ ሃይፋ የሚገኘውንና በእስራኤሉ ኤልታ ኩባንያ የሚተዳደረውን የኤሌክትሮኒክስ ጦርነትና የራዳር ማዕከል እንዲሁም የዴቪድ ቤንግሪዮን አየር ማረፊያ የሚገኘውን የነዳጅ ማከማቻ ኢላማ ማድረጓንና መደብደቧን አስታውቃለች። ይህንን የኢራን ሚሳኤል ጥቃት ተከትሎ እስራኤል የአየር መከላከያ ስርዓቷ ሙሉ በሙሉ ወደ ስራ እንዲገባ አድርጋ ሌሊቱን ጥቃቱን ለመከላከል ሞክራለች። ለህዝቧም የአስቸኳይ ጊዜ መጠለያ እንዲገባ ጥብቅ ትዕዛዝ ስትሰጥ አድራለች። በተመሳሳይ የኩዌትም በዛሬው ዕለት ሌሊት ከባድ ውድመት ያስከተለ ጥቃት ተሰንዝሮባታል። የኩዌት ጦርም በተመሳሳይ የሀገሪቱ አየር መከላከያ ስርዓት ከኢራን የተኮሱ ድሮኖችን ፊት ለፊት ለማምከን እየሰራ እንዳደረም አመልክቷል። የግጭቱ አድማስ ወደ የመን መስፋፋቱ የተዘገበ ሲሆን የየመኑ ሀውቲ ትናንትና ማለዳ ጦርነቱን መቀላቀሉን ካስታወቀ በኋላ ዛሬ ሌሊቱን ሁለተኛ ዙር ጥቃት ፈጽሟል። የየመኑ ሀውቲ ቡድን ቃል አቀባይ የህያ ሳሬም በዛሬው ዕለት ሌሊት በሰጡት መግለጫ እንዳስታወቁት ቡድናቸው ሁቲ የክሩዝ ሚሳይሎችንና ድሮኖችን በመጠቀም በእስራኤል ቁልፍ ወታደራዊ ጣቢያዎች ላይ ዛሬ ሌሊቱን ከባድ ጥቃት ሰንዝሯል ብለዋል። ይህም ጥቃት ከኢራንና ከሄዝቦላ የጦር ዘመቻዎች ጋር በተመሳሳይ ጊዜ የተከናወነ መሆኑን ገልጾ ግቡን በተሳካ ሁኔታ እንዳሳካም ገልጸዋል። ክለውም ሲናገሩ ሀውቲ አሁን ወደ ጦርነቱ መቀላቀሉን ገልጸው በትናንትናው ዕለትና በዛሬ ዕለት ሌሊት ሁለት ተከታታይ ጥቃቶችን ፈጽመናል። በቀጣይ በዛሬው ዕለትም ጥቃቶቹ ተጠናክረው ይቀጥላሉ ሲል ሀውቲ ዝቷል። ሁቲዎች ጦርነቱ በተጀመረ የመጀመሪያው 4 ሳምንታት ምንም አይነት ተኩስ ባይከፍቱም አሁን ግን በቀይ ባህርና በባብ ኤል መንደብ ሰርጥ በሚያልፉ መርከቦች ላይ ትልቅ ስጋት መደቀናቸውን ንጋቱን አስታውቀዋል። የኢራን የሆርሙዝ መዘጋት ከዚህ የሀውቲ ስጋት ጋር
ሲደመር የዓለምን ኢኮኖሚ እጅግ ባደገኛ ሁኔታ ያንኮታኩተዋል ተብሏል። በመካከለኛው ምስራቅ እየተደረገ ከሚገኘው ደም አፋሳሽ ጦርነት ጎን ለጎን የሳይበር ጦርነቱም ተባብሶ ቀጥሏል። በሳይበሩ ዓለም ሃንዳላ በመባል የሚታወቀውና ከኢራን መንግስት ጋር ጥብቅ ግንኙነት አለው የሚባል የኢራን የኮምፒውተር ጠላፊዎች ቡድን የአሜሪካውን የፌዴራል የምርመራ ቢሮ ኤፍቢአይ ዋና ዳይሬክተር የሆኑትን ካሽ ፓቴልን የግል ኢሜላቸውን ሰብሮ መግባቱን አስታውቋል። ጠላፊዎቹ ይህንን ለማረጋገጥ የዳይሬክተሩን ግላዊ ሰነዶች በበይነ መረብ ላይ በትነዋቸዋል። የአሜሪካ ፍትህ ሚኒስቴር መስሪያ ቤት ባለስልጣን የዳይሬክተሩን ኢሜል መጠለፉን አረጋግጦ የሃንዳላ ቡድን በድረገጹ ላይ ዳይሬክተር ካሽ ፓቴል በተሳካ ሁኔታ በተጠለፉ ሰለባዎች ዝርዝር ውስጥ አሁን ስማቸውን ያገኙታል በማለት በስላቅ ጭምር ተናግሯል። በሌላ በኩል የኢራን ህዝብ ከጦርነቱ በፊት በውጭ ኃይሎች ላይ የነበረው ተስፋ አሁን ፍጹም ወደ ተስፋ መቁረጥ መቀየሩን መገናኛ ብዙሃን እየዘገቡ ነው። ይህ በዚህ እንዳለ አሜሪካ በከባድ ህዝባዊ ማዕበል ስትናጥ አምሽታለች። የተባበሩት መንግስታት ድርጅትም ቁጣውን አሰምቷል። ይህ ሁሉ የጦርነትና የጥፋት ዜና አሜሪካውያንን ዝም አላሰኛቸውም ያሉት መገናኛ ብዙሃኖች በፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ፖሊሲዎች ላይ ከባድና ጠንካራ ተቃውሞ ለማሰማት የተጠራውና በመላው አሜሪካ የተካሄደው የኖኪንግ የተሰኘው ግዙፍ ህዝባዊ ሰልፍ በመላው አሜሪካና በውጭ ሀገራት በከፍተኛ ድምቀት ተካሂዷል ብለዋል። በሁሉም 50 የአሜሪካ ግዛቶች 3100 በላይ የተቃውሞ ሰልፎች መካሄዳቸውም ተመዝግቧል። ሁሉም የ50 ግዛቶች የተካሄዱት እነዚህ ግዙፍ የተቃውሞ ሰልፎች በሚሊዮን የሚቆጠሩ ሰዎችም አደባባይ ታድመውበታል። በሚኒሶታ ግዛት ሴንት ፖል ከተማ በተካሄደው ግዙፍ ሰልፍ ላይ ብቻ ከ200,000 በላይ ሰዎች እንደፈሰሱም ተመልክቷል። ይህ ታሪካዊ ሰልፍ በዋናነት ያነጣጠረው በኢሚግሬሽን ህጎችና በኢራን ላይ በተከፈተው ጦርነትና ሲቪል መብቶች ጥሰት ላይ ነው ተብሏል። ንጉስ አንፈልግም የሚል መፈክር የተካሄደው ይህ ታሪካዊ የተቃውሞ ሰልፍም በአሜሪካ ታሪክ በእንዲህ ያለ ቁጥር በእንዲህ ያለ ግዝፈት ተካሂዶ የማያውቅ ከባድ የተቃውሞ ሰልፍ ሆኖ እንዲመዘገብ አስችሎታል። በዚሁ ከባድ የተቃውሞ ሰልፍ አካል የሆነውና በሚኒሶታ ግዛት ሴንት ፖል ከተማ በተካሄደው ግዙፍ ትዕይንተ ህዝብ መድረክ ላይ የተገኙት አንጋፋው ሴናተር በርኒ ሳንደርስ አሜሪካና እስራኤል በጥምረት በኢራን ላይ ለሚያካሂዱት ጦርነት አስተዳደሩ የጠየቀውን የ200 ቢሊዮን አሜሪካን ዶላር ተጨማሪ ወታደራዊ በጀት እንዳይጸድቅ አጥብቀው እንደሚታገሉ ቃል ገብተዋል። ፕሮግሬሲቭ ዲሞክራት የሆኑት ሴናተር ሳንደርስ ለተሰበሰበው ህዝብ ባደረጉት ስሜት ቀስቃሽ ንግግር እውነቱን እንነጋገር፣ የአሜሪካ ህዝብ በቪየትናሙ ጦርነት ተዋሽቷል፣ በኢራቁም ጦርነት ተዋሽቷል፣ ዛሬ ደግሞ በኢራኑ ጦርነትም እውነታው እየተደበቀው ይገኛል በማለት መንግስት በከፍተኛ ሁኔታ ሲተቹ ተደምጠዋል። አክለውም ፕሬዝዳንት ትራምፕ በምርጫ ቅስቀሳቸው ወቅት ማለቂያ የሌላቸው ጦርነቶችን እንደማይኖሩ ቃል ገብተው እንደነበረ ይህም ለመራጩ ህዝብ አስታውሰው ትራምፕ ከምረጡኝ ዘመቻቸው በተቃራኒ ነው አሁን እያደረጉ ያሉት ነገር ብለዋል። ሴናተሩ ይህ የኢራን ጦርነት ፈጽሞ ተቀባይነት የሌለው መሆኑን ሲያብራሩ ይህ ጦርነት ግልጽ የዓለም አቀፍ ህግ ጥሰት ነው። አንድ ሉዓላዊ ሀገር በፈለገውና በተነሳበት ምክንያት ብቻ ሌላኛውን ሉዓላዊ ሀገር በዘፈቀደ ማጥቃት አይችልም ሲሉ ነው ድርጊቱን ያወገዙት። ይህ የፖለቲካ ውጥረትና ህዝባዊ ተቃውሞ እየተባባሰ የመጣው በመጪው ህዳር ወር ላይ የሚካሄደውን እና የትራምፕ ሪፐብሊካን ፓርቲ የህዝብ ተቀባይነትን በምርጫ ኮሮጆ በእጅጉ የሚፈትነውን የአጋማሽ ዘመን ምርጫ በተቃረበበትና በአሜሪካ ፖለቲካ ውስጥም ወሳኝ ወቅት ላይ በመሆኑ የጉዳዩ ፖለቲካዊ ትኩረትን የበለጠ እንዲጎላ እንዳደረገው መገናኛ ብዙሃን በሰፊው ጽፈዋል። ምንም እንኳን በርካታ አሜሪካውያን ወደ አደባባይ ወጥተው በተቃውሞ ሰልፍ አደባባዩን ቢያጥለቀልቁም ዋይት ሃውስና የሪፐብሊካን ፓርቲ ግን ንቅናቄውን አጣጥለውታል። የዋይት ሃውስ ቃል አቀባይ አቢጌል ጃክሰን ሰልፉን በግራ ዘመም የፖለቲካ ኃይሎች የገንዘብ ድጋፍ የሚንቀሳቀስ በትራምፕ ላይ የተጠራ የጥላቻ ቴራፒ ሲሉ ጠርተውታል። የሪፐብሊካን ኮንግረስ ኮሚቴ ቃል አቀባይ ክስተቱን ጽንፈኞች የተሰበሰቡበት አሜሪካን የመጥላት ሰልፍ በማለት ነው የኮነኑት። በመጨረሻም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ ጠንካራ መግለጫ ማውጣታቸው የተዘገበ ሲሆን ዋና ጸሐፊው ግጭቱ መሪዎች እንኳን ሊገምቱት ከሚችሉት የከፋና
ድንበር ያለፈ ደረጃ ላይ መድረሱን አስጠንቅቀው ጦርነቱን የጀመሩት አሜሪካና እስራኤል አጸፋውን የምትመልሰው ኢራን ጦርነቱን በአስቸኳይ እንዲያቆሙ በድጋሚ ጥሪ አቅርበው ይህንን ውስብስብና ደም አፋሳሽ ግጭት ለማርገብ አንጋፋውን ፈረንሳይ ዲፕሎማት ዣን አርኖልትን የዋና ጸሐፊው የግል ልዩ መልእክተኛ አድርገው ሾመው በጉዳዩ ዙሪያ ጣልቃ እንዲገባም ወትውተዋል። በተያዘ ዜናም በአሜሪካና እስራኤል ጥምረት የተፈጸመው አዲስ ጥቃት በምዕራብ ኢራን በኩዚስታን ግዛት ውስጥ በምትገኘው ሀፍትገል ከተማም በሚገኝ አንዷና የውሃ ምንጭ ላይ ማነጣጠሩን የኢራኑ ፋርስ የዜና ወኪል ዘግቧል። የዜና ወኪሉ አንድ የአካባቢውን የጸጥታ ባለስልጣን ጠቅሶ እንደዘገበው ከሆነ ይህ በአሜሪካና በእስራኤል ጥምር ጥቃት በዛሬው ዕለት ሌሊት የተፈጸመው የከተማዋን ቁልፍ የውሃ አቅርቦት ኢላማ ያደረገ ከባድ ጥቃት ነበር ብለውታል። ይሁን እንጂ ይህንን ጥቃት ተከትሎ በሰው ሕይወት ላይ የደረሰ ምንም አይነት ጉዳት እስካሁን አለመኖሩን ዘገባው አብራርቷል። ምንም እንኳን የዋናው የውሃ ምንጭ በጥቃቱ ቢመታም በአካባቢው ያሉ ነዋሪዎች ከሌሎች አማራጭ የውሃ ምንጮችም በቂ አቅርቦት ማግኘት እንደሚችሉና በአሁኑ ወቅትም በአካባቢው ላይ የውሃ እጥረት እስካሁን እንዳላጋጠመ የጸጥታ ኃላፊው ማረጋገጣቸውን ዘገባው አስታውቋል። ኢራን አስቀድማ ተናግራ እንደነበረው በተለይም ደግሞ የውሃ ማጣሪያዎችና የኤሌክትሪክ መሰረተ ልማቶችም ከተመቱ መካከለኛው ምስራቅን ጨለማ አድርገዋለሁ የሚለው ዛቻ አሁን ድንበር ያለፈ ነው የተባለው ይህ የእስራኤልና የአሜሪካ ጥቃት መፈጸሙን ተከትሎ በጉዳዩ ዙሪያ በቀጣይ ስለምትወስደው እርምጃ ኢራን ከመናቀር ተቆጥባለች። እዚህ እንዳለ የኢራን የኒውክሌር ምርምር ዋና ኃላፊ በአየር ጥቃት መገደላቸውም ተዘግቧል። የኢራን የመከላከያ ፈጠራና ምርምር ድርጅት የምርምር ዘርፍ ኃላፊ የነበሩት አሊ በዛሬው ዕለት ሌሊት በተፈጸመው ጥቃት ሕይወታቸው ማለፉን የኢራን መገናኛ ብዙሃን አረጋግጠዋል። ምንም እንኳን ድርጅታቸው ስሱ በሆነው ወታደራዊ የኒውክሌር ምርምሮች ላይ የሚሳተፍ ግዙፍ ተቋም እንደነበረም ተመልክቷል። አሊም ከ2004 ዓ.ም በፊት ለነበረው የኢራን የኒውክሌር የጦር መሳሪያ ፕሮግራም ቀጣይ ተደርጎ የሚታየው ድርጅት ውስጥ ከፍተኛ ኃላፊነት ነበራቸው። የተገደሉት ከፍተኛ ባለስልጣን ባለፈው ሰኔ ወር በተደረገው የ12 ቀናት ጦርነት ወቅትም ከተፈጸመባቸው ሌላ ጥቃት በህይወት መትረፍ ችለው የነበረ ሲሆን ሆኖም ግን በወቅቱ ባለቤታቸው ማሱሜ ፒርሃዲ ህይወታቸው ማለፉ የሚታወቅ ነው። ይህ አዲስ ጥቃትም የተረፉ ቤተሰቦቻቸውን አሳዶ በመግደል ተፈጽሟል። አሊ እንደ አውሮፓውያን አቆጣጠር ጥቅምት 1 ቀን 2025 ዓ.ም በአሜሪካ የውጭ ጉዳይ ሚኒስትር ማዕቀብ ተጥሎባቸው የነበረ ሲሆን እስካሁን ድረስም ምንም አይነት የፎቶግራፍ ምስሎቻቸው ለህዝብ ይፋ ሳይደረጉ ቆይተው እንደነበረም መገናኛ ብዙሃን አሳይተዋል። ይህ በዚህ እንዳለ ኢራን የፓኪስታንን የሰላም ጥረትና ለማደራደር መሞከሯን አደነቀች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ፓኪስታን በአሜሪካና በእስራኤል በኩል እየታየ ያለውን ጦርነት ለማስቆም እያደረገች ላለው የሰላም ሽምግልና ጥረት ምስጋናቸውን አቅርበዋል። ከፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍ ጋር በስልክ ባደረጉት ውይይት በኢራን ላይ እየተፈጸመ ያለውን ጥቃት ለማስቆም ፓኪስታን የምታደርገው ሚና የኢራን መንግስት እንደሚያደንቀው ገልጸዋል። የስልክ ውይይት የተደረገው የሳውዲ አረቢያ የግብጽና የቱርክ ውጭ ጉዳይ ሚኒስትሮች በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ለመወያየት በእስላማባድ ሊሰባሰቡ እንደሆነም በተነገረበት በዚያው ሰዓት ነው። ፓኪስታን እያደረገች ያለውን ይህንን ዲፕሎማሲያዊ ጥረት የቀጠናውን ውጥረት ለማርገብ ጦርነቱንም ለማስቆም ከሚደረጉ ዓለም አቀፍ ጥረቶች መካከል እንዳንዱ ሆኖ ይታያልም ተብሏል። በዚህ እንዳለ የፓኪስታኑ ጠቅላይ ሚኒስትር ከኢራኑ ፕሬዝዳንት ጋር መነጋገራቸውን እሳቸውም አስታውቀዋል። ሁለቱ ባለስልጣናት ከአንድ ሰዓት በላይ ፈጀ በተባለው የስልክ ውይይታቸው ዝርዝር ጉዳዮችን መወያየታቸው ነው የተነገረው። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍ በኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር ከአንድ ሰዓት በላይ በዘለቀው ውይይታቸው ውይይቶችን ማመቻቸትና ግጭቶችን በማርገብ ዙሪያ በመሳተፍ ረገድ ፓኪስታን እያደረገች ስላለው ቀጣይነት ያለው ዲፕሎማሲያዊ ግንኙነት በሰፊው ለኢራኑ ፕሬዝዳንት አሳውቂያቸዋለሁ ብለዋል። የመካከለኛው ምስራቅ ቀጠና ጦርነት አሁንም ተባብሶ የቀጠለ ሲሆን ውድመቶችና የጦርነቱ የሚያድማሱ ስፋት ከቀን ወደ ቀን እየባሰ ጦርነቱ ከሆርሙዝ ወደ ቀይ ባህር መስፋፋቱ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ